በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ የመድኃኔዓለም። እኛ ደህና ነን ይመስገነው። ለሰጣችሁን ሐሳብ አስተያየት እጅግ በጣም እናመሰግናለን። ተመስገን እግዚአብሔር ይመስገን። የሆነ ነገር ስትራመዱ ነቃፊ ተሳዳቢ ወዘተ ብዙ ነገሮች አይጠፋም። ነገር ግን እንደዚህ የተጋነነ ብዙ የሚባሉ አይደሉም በኔ ጋር እግዚአብሔርን ማመሰግነው ነገር ማለት ነው። እግዚአብሔር ይመስገን። ነገር ግን ትናንት በተለቀቀው ቪዲዮ በበርሜል ቅዱስ ጊዮርጊስ ወደ 3-4 ልጆች እንትን ብለዋል፣ ኮሜንት አድርገው ነበር። ያናደደኝ ነገር አንብቤው እንደተናደድኩኝ ስሜታዊ እንደሆንኩኝ ወዲያው ማጥፋቴ ነው። እንዳጋጣሚ ሆኖ ዓርብ ዕለት ነበረ ትናንት ቅዱስ ቁርባን ተቀብዬ ነበርና ስመጣ እንዳነበብኩት እኔ የሆነ ነገር ነው በቃ የተሰማኝ ብልጭ ያለብኝና ያው ደውለውም አንዳንድ ነገር ሲሉኝ ስለነበረ ከነሱ ውስጥ አንዱ እንደሆነ ይገባኝ ካደረጉት ቴክስት ነውና በጣም ተናደድኩኝና እያነበብኩት እንዳለቀ እግዚአብሔር ይገስጽ ልብ ይረስጥ እያልኩ ወዲያው ድሌት ነው ያደረኩትና ስክሪንሾት አድርጌ ያለመያዥ አናደደኝ እና በዛው በታቹ ላይ ኮሜንቱ ላይ መልስ መስጠት አቅቶኝ አይደለም፣ ግን መልስ ሲሰጡ እነሱ መልስ ሲሰጡ በዛ ላይ ይሄ የመመላለሻ የሆነ ሐሳብን ለማይረዳችሁ ሰው ሐሳብ ለማስረዳት የመጣሪያ እንትን እንዳይሆን ኮሜንቱ ብዬ አስቤ ነው በዛው ላይ እንትን ያላልኩትና ወዲያው ብቻ ድልት አደረኩት። ግን እነኚህ ሰዎች ዛሬ ብቻ አይደሉም ጥንትም የሚጽፉ ነበሩና እንዲሁም በቅዱስ ሚካኤል በረከት ስራ ላይ የተገናኘናቸው ውስጥ አንዱ ወይም 3ቱም ይሆኑ ይችላሉ። ለምን ከሰጡኝ ሐሳብ አስተያየት ምክር ነገሮች ይሄንን ማንም ሊያረጋው አይችልም ከነሱ ውጪ። ነገር ግን በእናንተ ወይም በወለተ ማርያም ሚዲያ ይሄን ነገር ሼር ላይክ እያደረጋችሁ አድርሱልኝ ለብዙዎች ማለት ነው። አንድ ነገር እንድታውቁ የምፈልገው ነገር እስካሁን ዝም ብያለሁ። ብዙ ነገሮች በማንኛቸውም ዙሪያ በቤተ ክርስቲያን በተለያየ ዙሪያ መናገር የሌለብኝ እኔ ለራሴ ኃጢአቴ ከጸጉሬ በላይ ነው። ሌላ ነገር ለሰው መጠቀም አልችል። ሁሉም እንደ ስራው የሚፈርድ እግዚአብሔር ልቦና ይስጣቸው፣ እግዚአብሔር ይፍረድ እያልኩኝ የተውኩት ብዙ ነገሮች አሉ። ወደፊትም ሚስጥር ሆኖ የሚቀመጡ ምክንያቱም አንድ ሰው ለፍልፎ አንድ ሰው ተናግሮ የምታመጡት ነጥብ የምታመጡት ለውጥ ከሌለ ዝምታን መምረጥ ትልቅ ነገር ነው። ተናግራችሁ ትንሽ አንድ ሌቭል ወይም ከፍ የሚል ነገር ቢኖር ያን ነገር ዝምታን መምረጥ መጥፎ ነው። እንደሚስተካከል ያ ነገር እንደሚያደምጡ እንደሚሰሙ ካወቃችሁ ማለት ነው። ነገር ግን ሰሚ ለሌለው ጩኸት ከንቱ ነውና እግዚአብሔር ልቦና ይስጠን በሚለው ብዙ ያለፍኳቸው ነገሮች አሉ። አሁንም ማስረግጬ የምነግረው ነገር በእርዳታ ጉዳይ ላይ በዝክር ጉዳይ ላይ እንዲሁም ደግሞ በቤተ ክርስቲያን ዙሪያ መቼም የማልደራደርበት በቤተ ክርስቲያን ዙሪያ ከቤተ ክርስቲያን ከኔ ከልጇ አስራቴን በረከቴን አውጥቼ የተሰጠኝን አንደበት እግዚአብሔር ክብር ሞገስ የሆነኝን በሚዲያው እንድታወቅ ሰው እንዲወደኝ እንዲያከብረኝ ያረጋኝን እግዚአብሔር በነፃ ዝቅ ብዬ ላገለግለው እንጂ በተጎዳ ደብር ላይ ተነስቼ የገባውን ገንዘብ አይቼ የሆነ ነገር ልቀበል አይደለም ከቤተ ክርስቲያን እኔ የምሰራው። ደውላችሁም ለጠየቃችሁኝ እንዲሁም በዛ በእንትን ዙሪያ ስናወራ የመከራችሁኝ አላችሁ። አስረግጬ የነገርኩት ያንን ነው። ወደፊትም የምነግረው ነገር የወለተ ማርያም ሚዲያ ዛሬ ታየችው አይደለም፣ ነገ ትልቅ ደረጃ ይደርሳል። ይህ ደግሞ እኔ ስላልኩኝ እኔ ስላሰብኩ አይደለም፣ ሰማዕቱ አባቴ ስለፈቀደና ስለወደደ ነው። የብዙ ዓመት ትግሌን የብዙ ዓመት ጽናቴን አይቶ ራሱ ባርኮ የሰጠኝ ዩቲዩብ ነው። ብዙ የተዘጉ ቤተ ክርስቲያኖች ይከፈቱበታል። ብዙ የተዘጉ ደብራቶች ብዙ መባ የጎደላቸው በሙሉ እንዲሟላላቸው ቤታቸው እንዲሰራላቸው የማላረገው ጥረት የለም። ይህ ገና ጅማሬ ነው። እግዚአብሔር እድሜ ይስጠኝ፣ አሳያቸዋለሁ። እመብርሃን ታግዘኝ። ይህ ደግሞ የሚሆነው እግዚአብሔር ሲፈቅድ ነው፣ ሰው ስላሰበ አይደለም። እናንተ እንዳሰባችሁት ለቤተ ክርስቲያን ስታግዙ ለሆነ ደብር ስታግዙ ከዚያ ከተሰጠው በእኛ ስም ከመጣው ገንዘብ ላይ የተወሰነ ፐርሰንት መቀበል አይደለም ዓላማዬ።
ይህ አይደለም ምኞቴ። እንደው ምን አለ ኮሜንቱ ላይ ቀድማችሁ ያነበባችሁ ካለ እንደው ጉድ የታዘባችሁት ካለ እኔ ግን ወደው እያነበብኩ ስለነበረ የትም መሄድ ወይም ስልክ ማውራት ስለማልችል ስለተቀበልኩኝ ኮሜንት እያንዳንዱ ሳነብ ነበር። እኔ የትናንትና ወይም ስለ በርሜል ጉዞ ስለ ጉዞ ማህበራት የተናገርኩት ስለ ቤተ ጳውሌ የጉዞ ማህበር የተናገርኩት ያየነውን እንመሰክራለን ነው። ማንም ደግ ስራ ሲሰራ ካገኘሁት ያለምንም ነገር ድጋፍ ሰፖርት ማድረግ እኔ ምኞቴም አላማዬም ነው፣ ወደፊትም የማደርገው ነው። በርግጥ ያ ሰው ፍጹም ነው ጥሩ ሰው ነው ምናምን አይደለም። ያንን ሚዲያ ያንን ማህበር የመሰረቱት ለጽድቅም የሚመሰርተው አለ፣ ለንግድም ለስራ የሚመሰርተው አይደል። እሱ የራሳቸው ጥያቄ ነው። ነገር ግን በነሱ ተገን በነሱ ስም ምን ያህል ሰው ይረዳል፣ ምን ያህል ሰው የተጎዱ ይጽናኑበታል፣ ምን ያህል አብያተ ክርስቲያናት ምን ያህል ቤተክርስቲያን በአመታት በወራት ይጎበኙበታል፣ ምን ያህል መባ ይሰጥበታል፣ ምን ያህል የተራበ ሰው ይበላበታል ነው ታርጌቴ። እነሱ የተሰጣቸውን በትክክል ቦታ አደረሱ አላደረሱ የራሳቸው ነው። እናንተ ሰጣችሁ ከናንተ ወርዷል። እነሱ የሚጠየቁበት እነማን ናቸው? እነሱ ናቸው። ነገር ግን ያየሁትን መመስከር ግዴታዬም ነው፣ መሻቴ ምኞቴም ፍላጎቴም ነው። ይህ ቅን ሐሳቤ ነው። ማንንም ወደ ኋላ አይለኝም። በመቀጠል ደግሞ ኮሜንቱ ላይ ምን አለ? ወደ ንግዱ ዓለም እንኳን ተቀላቀልሽ ብለንሽ ነበር እኮ በፊት ማለቴ ሚዲያ ላይ ስትሆኚ ከዛም የሆነ ክፍያ እንደሚያስ ለምሳሌ ከቤተ ክርስቲያን አሁን 1 ሚሊዮን በኔ ስም ከገባ 250 ወይም 25% በእኔ ሊከፈለኝ ማለት ነው። ገብታችኋል? ብዙዎቹ እንደሚያደርጉት ሁሉም እንደማለት ነው። እና እኔ ማለት እኔ ነኝ፣ እናንተን አይደለሁም። እናንተ ማለት እናንተ ናችሁ፣ እኔን አይደላችሁም። እሺ እኔ ስደትን ማቃት እኔ የሰው ሀገርን ማቃት እንደናንተ ወንበር ላይ እየተሽከረከርኩኝ በይሉኝና በሚባለው ነገር ሰምቼ ሳይሆን 10 ምናምን ዓመት የአረብ ገረድ ሆኜን ማቃት። ገብታችኋል? የሚቆጨኝ ብዙ ነገር አለ። ዛሬ የሚበሉትን ዛሬ ነዳያን ወይም ደግሞ ይሄ ከሌታ ማለች አግዙን ተብለው በስማቸው ለራሱ የሆነ የቻለ አካውንት ተከፍቶ በእነሱ ስም የተሰበሰበው ገንዘብ ታይቶ ያቺ ህመምተኛ ያ ህመምተኛ እያለ ከዚያ ከገባው ገንዘብ ላይ እንደ ስራ እንደ ቢዝነስ የሆነ ነገር እየተቀበልኩኝ መኖር በፍጹም በተአምር አልችልም፣ አላደርገውም። ይህ የመቼም ምኞቴ ነው። እናንተን አይደለሁም ያልኩት ለዚህ ነው። እና እንኳን ወደ ንግዱ ዓለም ተቀላቀልሽ ብለንሽ ነበር ድሮም። ይሄ ማስታወቂያ ሰርቶ ለምሳሌ እኮ ብዙ ማስታወቂያዎች አሉ። የሱቆች ካምፓኒ ድርጅት ምናምን ማስታወቂያ አስተዋውቃችሁ ቢከፈላችሁ መልካም ነው። እግዚአብሔር የሰጣችሁን ጸጋ፣ እግዚአብሔር የሰጣችሁን ዝና፣ እግዚአብሔር የሰጣችሁን እውቅና ግን የእግዚአብሔርን ቤት ተጎድቶ የእግዚአብሔር ቤተ መቅደስ ይሰራ ተብሎ ሲታሰብ ከዚያ ላይ ፐርሰንት መቀበል ማለት እውነቴን ነው። እኔ በጣም እኔ እንጃ እንዴት እንደሚታሰብ ሁሉ አላውቅም። የታደለ አስራት ይሰጣል ካገኘው ገንዘብ ላይ፣ የታደለ በረከቱን ያወጣል። ከዚያም እግዚአብሔርን የሰጠውን ዝና እግዚአብሔር የሰጠውን አንደበትና ክብርና ሞገስ በነፃ ለእግዚአብሔር ያገለግላል። ይህ የተመረጠና የፈለገ ብቻ ነው የሚያደርገው። እንኳን ደህና መጣሽ ላላችሁት መቼም አልመጣ ወደ እናንተ። መቼም ይህችን ቃል ዩቲዩበሮቼ ወይም የዩቲዩብ ተመልካቾች አስቀምጧት። ይህችን ቃል እኔ በቤተ ክርስቲያን ዙሪያ ብዙዎቹ አባቶች የሆነ ነገር ለማድረግ ሲሄድ ቀድሞ የሚጠይቁኝ ዳይሬክት ምንድነው የምናስብልሽ ነው። ታምናላችሁ? በቃ ዓለም በምን እንደተወጠረች የሚገባኝ ዓለም ላይ ያሉት ወይም ብዙ ታዋቂያኖች ምን በህዝቡ ላይ ወይም በአስተዳዳሪዎቹ በመመኑ በሁሉም ላይ የሳሉት ነገር ምን እንደሆነ የገባኝ ይህን ሲጠይቁኝ ነው። እንዴ እኔ እኮ የመጣሁት በፍቃደኝነት እግዚአብሔርን ላገለግል ነው። ለመጨረሻ የጠየቁኝ አባት የመንበሩን ያሰራላቸው የስላሴ ደብረ አስተዳዳሪ ናቸው። ልጄ ይቺ ቤተ ክርስቲያን ምንም የላትም፣ ከኛ ምን ትጠብቂያለሽ ነው ያሉኝ። አስባችሁታል? ይህ ማለት ምንድነው? ከሚገባው ላይ ምንድነው የምንሰጥሽ ነው፣ ምንድነው የምናስብልሽ ነው። ይህም ቢሉ አይገርምም። ብዙዎቹ ያለ ጥቅም ስለማይሰሩ ነው። ብዙዎቹ የሆነ ነገር ሳያገኙ ያንን ነገር ማስተዋወቅ ያንን ነገር ማገዝ ስለማይችሉ ነው የተረዳሁት። እንዴ አባት ያልኳቸው ስንት ወር ሙሉ በልቤ እያብሰለሰልኩት ቆይቼ
ቅዱስ ሚካኤል ቤቱ አልቆልኝ ወይም አጥሮ ተፈቶልኝ መቼ ነው ያችን ደብር መጎበኛት እያልኩኝ ስጨነቅ ከረሜ ግማሽ ዓመት ሙሉ አስባችሁታል? ለስላሴና ለአቡነ አረጋዊ ከገባው ገንዘብ ላይ ለኔ ሳስብ አልኳቸው በፐርሰንት ለኔ ሳስብ አስባችሁታል? ይቻት አስራቴ እድሜ ይስጠኝ ቀጣይ አስራቴን በረከቴን ማመጣለሁ ይሄው በየ እንዲሁም የኪዳነ ምሕረት ዝክር ከተዘከረው ላይ ተረፈውን ያንዳንድ እህቶችን አስራት አድርጌ ነው 300 ሺህ ቀብዳ ሲዘን የመጣ ነው 400 ሺህ ቀሪ ኖሮን ማለት ነው። እግዚአብሔር ይመስገን ወደ 1 ሚሊዮን ሞላ ቀድመን ከሰጠነው 300 ሺህ እስካሁን ካለው ጋር ማለት ነው። እሱን አርብ አስረክባለሁ። የአቡነ አረጋዊ ዓመታዊ ክብረ በዓላቸው ዕለት ላይቭ እንገባለን። የሰጡትን እያንዳንዱን ክርስትና ስም ቆይ ላሳያችሁ እንደውም እየጻፍኩ ነበር። ከዚህ ጀምሮ ከላይ እስከ ታች ድረስ ውት ይህ ሁሉ በረከት የተሳተፈ ነው። በብዛትም የተሳተፋለ አቅሙ የፈቀደለት የቻለውን አስራት የተሳተፋለ አንደቴ 230,900 ብር የሰጠን እህታችን አለ ወንድማችን አለ። እግዚአብሔር አብዝቶ ይስጥ። እውነቴን ነው። እኔ የምፈልገው እኔ እንደውም ልንገራችሁ እንደውም ምን ያህል ይደርስሻል ያለኝ ሙሉ ነበርና ሚካኤል እንግዲህ ከ4 ሚሊዮን ምናምን በላይ ነው በኔ ብቻ የተሰበሰበው በሁለት ማርያም ላይ እንግዲህ ሁሉም የራሱ ነገር ታስቦለት ከመጣው ውጪ እንግዲህ እኔ እንደውም ያን ነገር ሳደርግ በነገራችን ላይ እንደገናም ደግሞ 4 ወር 5 ወር ፈይቶ ያን ነገር ስብሰባ ያን ነገር በመሰበስብለት በየመጣ ጊዜ የተቆራረ 3-4 ዙር እየሄድኩ በመሰጥበት ጊዜ የቆረጠውን በነግራችሁ 10 ምናምን ሺህ የቆረጠብኝ ሲላክ የሚቆርጠውና እንደገና ባት በወሩ በሁለት ወሩ ብሎ የ5 ወር ሰብስቦ ባንዴ ላከልኝ። የነሱን 4 ሚሊዮን ምናምን ስለተንቀሳቀሰ ብቻ አይደለም በወር ብዙ ገንዘብ ነው ከዝክር ጀምሮ ከአስራት ጀምሮ የሚልኩልኝ ብዙ ገንዘብ ስለማንቀሳቀስ ያንን ባንድ ጀምሮ ሲያመጣልኝ የተደነቅኩበት ነው። አስራቴን አወጣለሁ በረከቴን እሰጣለሁ። ይህ ደግሞ በትራንስፈሩ የተነሳ ይህንን ያህል ዋጋ ከፍላለሁ። እኔ 1 ሚሊዮን ካለ 1 ሚሊዮን ነው ማስረከበው። የላኩበት የባት በየቆርጫ አላቅም ከቤተ ክርስቲያን ላይ እንኳን ፐርሰንት ልቀበላት ማለት ነው። እንኳን ከ1 ሚሊዮን ላይ 250 ሺህ ልቀበላት አስበችታል። ከ4 ሚሊዮን ላይ 1 ሚሊዮን ለኔ ማለት ነው። በምን ሂሳብ እንዴት ምን አጉሎብኝ የእስራኤል አምላክ ምን አስቸግሮኝ ምን አስርቦኝ የእስራኤል አምላክ ምን አጉሎብኝ የድንግል ልጅ በስደት ባርኮኝ መጥቻለሁ። እግዚአብሔር ይመስገን ለኔ በቂ ነው የምለው ነገር አሲዞኛል። ምልኩስና አይደለም ብለው ባለም አመጣው ደግሞ ባለም ይሄው እግዚአብሔር ይመስገን በተረጋጋ ትዳር ተመስገን በምልበት ባርኮኛል። ምን ጎለኝ ከቤተ ክርስቲያን ላይ እንትን እፈልጋለሁ። እኔ እናንተን አይደለም ያልኩት ለዚህ ነው። አትንኩኝ አትነካኩኝ እኔም አልነካካችሁም። በተአምር ከህመማን ላይ ለጉዳት ከሚሰበሰቡ ላይ እኔ የተላኩትን ያችኑ ገንዘብ አውጥቼ የምሰጠው ፐርሰንት እንደሚቆርጥ ቫት እንደሚቆርጥ ሳላቀርች አይደለም አቃለሁ። ግን እቺም ለኔ እንደ በረከት ይሁን ለኔ እኔም እንደሰጡ ይቆጠርልኝ ነው። ጉልበቴ ድካሜ ውጣ ውረዴ ሩጬ ቀርቶ ብዙ አመት በስደት ሆኜ አመኛቸው እከሌ ታመመች ሲሉ በሚሊዮን እየተሰበሰበ የታከሙ ስንት አሉ። ግን ያብር ሲሰበሰብ ማን ምን ያህል እንደደረሰው እግዚአብሔር ነው የሚያውቀው። ማን ምን ያህል ፐርሰንት እንደወሰደ እግዚአብሔር ነው የሚያውቀው። እኛ ስደተኞች ግን በጣም የዋሆች ነን። እምንሰጠው ለማን ነው? ለአንዱ እግዚአብሔር ነው። ለታመመም ለቤተ ክርስቲያንም ለማንም ስንሰጥ ማለት ነው። እሱም እንዳደረግነው ይቆጠርልናል። ሌላው በሌላው መንገድ ይጠየቅበታልና እና እንኳን ደህና መጣሽ ላላችሁ መቼም አልመጣ ወደ እናንተ መቼም በቤተ ክርስቲያን መቼም አልደራደርም። ካለኝ ላይ ሰጥቻት የሰጠችኝን ክብርና ዝና እሱን ተጠቅሜ ማድረግ ያለብኝ እንዲሆን የምፈልገውን እንዲሆን ብቻ ነው የምፈልገው ከቤተ ክርስቲያን። ምንም ለኔ ሰላሜ ናት። እግዚአብሔር ለኔ ምን አጉሎብኝ ምን እንደውም እኔ እኮ በተለያየ ትራንስፖርት ያወጣሁትን ይሄ ያወጣሽው ወጪ ነው ያሉኝን እንኳን አሃዱ 30 ምናምን ሺህ ያችን የሰጡኝን ወስጄ ሰጥቼን ያስጀመርኩት የሚካኤልን በረከት እንኳን በዛ ላይ ደግሞ ትልቁ ነገር በዝክር ሲዘከር በጣም ብዙ ብር ተርፎ ያውቃል። 30 ሺህ 40 ሺህ ተርፎ ያውቃል። 70 ምናምን ሺህ ተርፎ ያውቃል። ማን ያውቃል ይሄን ብር እንደተረፈ? እኔና አንዱ አምላክ እግዚአብሔር ነው። መብላት ብፈልግ ከቤተ ክርስቲያን ላይ ሳልሆን ያንን ብር ነበር ማጥፋት የምችለው። ማንም አያውቅም። አሹም አያውቅም። ማንም አያውቅም።
እኔ ብቻ ነው የማውቀው። ያ የተረፈ ብር ለኔ የሰራተኛ ተከፈልኩ፣ ምግብ ለምሰራበት ቤት ተከፈልኩኝ፣ የመኪና ትራንስፖርት ይዋ ከፍዬ ምግብ ካደረስኩኝ ሌላ ብር ምን ይሰራልኛል? የስላሴ ዝክር ጊዜ ምን እንደተደረገ በተረፈው ብር አይታችኋል። የሩፋኤል ቢተርፍ ለስላሴ በስጋ ተዘክሮበታል። የኪዳነ ምሕረት አሁን ደግሞ በብዛት ቢተርፍ ለስላሴ መንበር አስጀመረ። ያን ነገር ከናንተም የገባን እነሱ ምንድነው ዝክርም በረከትም እየተሳተፉ ነው። ወደፊትም ደግሞ ቢተርፍ 5ም 10ም 1 ብር ትትረፍ። በተረፈው ደግሞ የሚደረግበትን እያንዳንዱን የምታውቁት ይሆናል። ይህ ምንድነው? እኔ የልቤ መሻት ነው፣ የራሴ ምኞት፣ የራሴ ፍላጎት ነው። ማንንም ስላስገደደኝ አይደለም። ማንንም ይሄን ንብረት ሰው ያወቀበት እንኳን ሸወዶ ይበላል፣ እንኳን ሳታውቁት ማለት ነው። እኔ ግን ይሉኝን አይደለም የምፈራው፣ እግዚአብሔር ምን ይለኝን ነው የምፈራው። እሺ እግዚአብሔር እንኳን የሰው ንብረት ቀላቀየበት የራሴን አለመባረክ ራሱ ይችላል። ለምን ብዬ ምን አጉሎብኝ ምን አስርቦኝ አምላክ እስራኤል ከቤተ ክርስቲያን ላይ ከሆነ ነገር ላይ ይፈልጋሉ ማለት ያንን ቪዲዮ ስለሰራን ከዛ ላይ የተከፈለን ክፍያ ነገር እንዳለ ይህ ጅማሬ እንደሆነ ነገ በቤተ ክርስቲያንም ዙሪያ ቤተ ክርስቲያንን ስሩልን ብለን ለመነን ከሷ ላይ ፐርሰንት ገና እንደምንቀበል አይነት ያው ጅማሬሽ ነው ጀምረሽዋል ገና ታያለሽ ወደኛ ተቀላቀያለሽ ነገር አይነት ነው የተጻፈውና መቼም አልመጣም ድንግልን መቼም ሰማዕቱ ይፍረድብኝ መቼም ምክንያቱም የሰጠኝን አንደበት የሰጠኝን ክብር የከፈተልኝን ሚዲያ ለድርጅታት ለህዝብ ለምናምን አይደለም በይበልጥ ለቤተ እግዚአብሔርና ለተራቡ ለተጎዱ ለተጠሙ ሰዎች በፍጹም መሻት በፍጹም ልብ በቅንነት አንደበት መሆን ብቻ ነው የምፈልገው እንዲሁም በስደት ሆነው ይሄን አድርሱልኝ ብለው ሳይደርስላቸው ለቀሩ ይሄን ዘክሩልኝ ብለው እንደኔ እንዳሳለፍኩት በትክክል ሳይዘከርላቸው ለቀረ የሰጡትን ገንዘብ ስማቸውን ተደርጎ በደንቡ እንዲመሰገኑ እንዲጸለይላቸው ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ እንዲያደርግላቸው ምኞቴም ጸሎቴም ለአባቶችም ማስባረክ ነው የሚጠበቀው ከኔ በቃ ይሄን ልጅ ነው የተነሳሁት ገና የወለተ ማርያም ይሄ ጅማሬው ነው ገና ጅማሬ ነው እኔ እንደኔ መሻት እንደኔ ምኞት ያርግልሽ ብሉኝ ገና ትልቅ ደረጃ ደርሶ በ50 በመቶ ከዚያም በላይ የሚከተለው ኖሩ ትልቅ አላማ ኖሩት እኔ ታውቃላችሁ የሚወጣውን እንኳን ከዩቲዩብ ለማን ምን እንደሰጡ እያንዳንዱን አሳይቻቸዋለሁ አይደለ ባለፈው ለፖሊስ ወንድማችን 30,000 ከዛ ላይ እንኳን ዝክር ላይ ቢተርፈኝ 10ን የዩቲዩቡን ጨምሬ በ3 ወር አንዴ ነው የከፈለኝ ያን 10,000 ጨምሬ ነው የሰጡት ያን 40,000 ብር አይታችኋል 50,000 ብር ማለት ነው 40ውን የዝክር 50ውን እንትን አይደለ አይታችሁታል ዩቲዩቡን እርዱትን በየለቀኩት ማለት ነውና እስካሁን አልሞላለትም በነገራችን ላይ ከሱ ጋር እንደዋወላለን ከሳጅን ጋር ማለት ነውና እስካሁን አልሞላለትም ብሩ ልጁ ገና እስካሁን አልታከመም አብዛኛው ሰዓት ላይ በኮማ ነው ያሳለፈ ያለው በኦክሲጅን ማለት ነው ትንሽ አየር ስለሚያጥረው በጣም ስለከበደው እያወራን ነበር አሁን ቅርብ ሰዓትና አይዞህ ይሞላል ያልኩት 2 ሚሊዮን ምናምን መሰለኝ ያለው የቀረውም ደግሞ 1 ሚሊዮን ከምናምን ይመስላልና ያ ነገር ስላልሞላለት ገና ህክምናውን ያልሄደ ነው ወንድማችን ነው እና ገና ወደፊት ትልቅ ደረጃ ደርሶ አንድ ከናንተም ሁለት ከራሴ ማስራትና በረከት ሶስትና ትልቁ ነገር ዩቲዩብ ደግሞ ከሚመጣው ገንዘብ ገና ብዙ መልካም ስራዎች እንሰራለን ገና ብዙ የተዘጉ ቤተክርስቲያኖች ይከፈታሉ ገና ዝናብ ያፈሰሰባቸው ምስጥ ወጥቶባቸው ካህናት ልብስ አጥተው መቋሚያ አጥተው ጽናጽል አጥተው ብዙ የተቸገሩ ደብራት በተቻለን አቅም ገና እርዳታ እናደርጋለን መልካም ምኞትን የሚፈጽም እግዚአብሔር ነው ለምኑ ታገኛላችሁ ፈልጉ አንኳኩ ይከፈተላችኋል አይደል የተባልነው እኛ ቅን ነገር መልካም ነገር እንመኛለን የሚያስፈጽመን እግዚአብሔር ነው እኛ ኃይል የለንም በተለይ እኔ ደካማ ነኝ ኃጢአተኛ ነኝ አውቃለሁ ነገር ግን የሚያግዘኝ የሚጠብቀኝ አምላክ አይተኛም አያንቀላፋም እስካሁን የለመንኩትን አሳጥቶኝ አያቅም ወደፊትም ደግሞ አምነዋለሁ አውቀዋለሁ ምንም ነገር በተለይ በመልካም ዙሪያ ነገር በተለይ በስጦታ ነገር ማለት ነው እኔ እንኳን አይደለም ከሰው ላይ እንትልል ቀርቶ ሰተው ለመቀላቀል እንኳን ምንቀጠቀጥ ነኝ ዛሬ አይደለም ኢትዮጵያ ምድር ስለገባው በአረቡ ዓለም ሆኜ
በከባድ ብር እንኳን እየተሰጠኝ የማያጓጓኝ ነኝ። ምክንያቱም የሰራኋትን ብቻ የላቤና የወዜን ብቻ ይችን ነው ባርክልኝ ማለት የምፈልገው ነበር። ባርኮኛል። በእድሜ በጤና በሰላም አመጥቶኛል። የምሻውን የምፈልገውን ሀብት ንብረት ሰጥቶኛል። ምን ፈልጌ በቤተ ክርስቲያን ላይ የሆነ ነገር እቀበላታለሁ? ምን ፈልጌ? እድሜ ይስጠኝ ቀና። እውነቴን ነው። እድሜ ይስጠኝ ቀና። ሻር አድርጉላቸው። እንኳን ደህና መጣሽ ላሉት መቼም ወደ እነሱ አልመጣም። መቼም መልካም ለሚሰሩ ከማበረታታት ወደኋላ አይደለም። ምቀኛ አይደለሁም። መልካምን መስራት መልካም የሰራ ሰው ነው የሚያውቀው። የተመረቀ ሰው ነው የሚያውቀው። ልበቅን ያለው ሰው ነው የሚያውቀው። ካለው ማካፈልን ስጥ ይሰጣል አይደል? የሰጠ ሰው እኮ ነው የሚሰጠው። ያልሰጠ ግን ቢሰጠው እንኳን ዳዊሎስ ለሱ ያልሆነ ገንዘብ ቢሰጠው እንኳን የሚያውለው የትም ነው። በፊት ምን ይለኝ ነበር መንፈሱ ቤተሰቡና ዩቲዩብን ካንዴ ሁለቴ የመጀመሪያውን ከዚህ የበለጠ ብዙ ነገር ያለውን ሲዘጋብኝ ምን ይል ነበር? ለነኛ እኮ በሰጣቸው የሚያውሉበትን አቃለው ይለኝ ነበር። አንቺ ቀድመሽ ቀን የተናገርሽዋል ይሄ ነገር ይሄ ቢደርስ ይሄን አረግበታለሁ ብለሽ ያልሽዋል። እሱን ከተውሹ ነው ዩቲዩብሽ እውቅና የሚያገኝ ዩቲዩብሽ ጸንቶ የሚቆመው ነገር አይነት ማለት ነው። ለነሱ በሰጥባቸው ወግ ሊፕስቲክ ጥፍር ቀለም እያሉ ብዙ ነገር ዓለማዊ ነገር ያረጉበታል። አንቺ ግን ቢሰጥሽና ቢኖር ምን እንደምታረጊበት አቅ ነበር ይለኝ ነበር። ለብዙ አመት ማለት ነው። ለብዙ 5 6 7 አመት ድረስ ማለት ነው። እኔም ተስፋ አልቆርጥም ነበር። የኔ ታርጌቴ የኔ ምኞቴ የኔ ሐሳቤ ምንድነው? ሰውን የማዳን ሰውን ንስሐ ማስገባት እኔ ያለሳለፍኩትን ነገር ተናግሬ ጸንተው እንዲቆሙ እንዲበረቱ ፍጹም እግዚአብሔርን አመስገኝ እንዲሆኑ ብቻ ነው ንስሐ እየገቡ እንጂ ይሄ እውቅናው ዝናው ክፍያው ምኑ አልነበረም በዚያን ዘመን። ያ መሆኔም ደግሞ ብዙ ሰው ለንስሐ እንዲበቁ አድርጎልኛል። ክብር ለመድኃኒዓለም ይሁን። ምክንያቱም እናንተ መልካም ነገር ስታስቡ እግዚአብሔር መጠቀሚያ ወቃው ያደርጋችኋል። አንደበት ኃይል ጉልበት ይሆናችኋል። እናንተ ሳትሆኑ አንተ ተናገር በእኔ አንደበት ስትሉ እሱ ራሱ መንፈስ ቅዱስ በእናንተ ላይ አድሮ ተናግሮ እነሱን ያሳምናል ማለት ነው። እና መቼም ቢሆን በተለይ በቤተ ክርስቲያን ዙሪያ መቼም ማለት ነው ከራሴ ያወጣው አስራቴን በረከቴን እየሰጡ በተለይ በስደት ያሉት እህቶቼ እኔም አውቀዋለሁ። እስካሁን ብዙ አንዳንድ ነገሮች ሳያቸው የሚቆጭኛሉ። እዛ ሆኜ በእምነት ያደረኳቸው እዚህ ግን ያሰብኩት ነገር እንዳልተደረገልኝ ዛሬ ከስራቸው ከድርጊታቸው ሰረዳ ምን ሆኜ ነበር ረጅም አመት ይሄንን ያህል በአመት ይሄንን ያህል እየላኩኝ እንዲያርጉልኝ ስል ነበር። ዛሬ በጥቂቱ ይሄን ካላረጉ ያንንም ዘመን አላረጉልኝም ማለት ነው። ልብ ይስጠው ብዬ ማልፍበት ብዙ ነገሮች አሉ። ብዙ አታሶሩኝ ድንግልን ብዙ አታስለፍልፉኝ። ሆድ ይቻለው በእምነት ላደረጋችሁ እናንተ እንዳደረጋችሁት ይሁን ይደረግላችሁ። እነሱ ደግሞ እምነታችሁን አጉለው የሆነ ነገር ላደረጉ ልቦና ይስጣቸው መድኃኒዓለም በንስሐ ወደ ቤቱ ይመልሳቸው። ሌላ ምን ይባላል? ምንም። ምክንያቱም እስኪ ተውት። ስንት አለ በልቤ ስንት አለ በሆዴ ማለት ነው። እና እኮ እንደና መጣሽ ላላችሁ መቼም አልመጣ ለማለት ያህል ነው። እርግጠኛ ነኝ ተሰሙታላችሁ። ትንሽ ቪዲዮውን እንትኑን አንስቸው ቢሆን ይሄ ላይ ትንሽ አስገባው ነበር ግን ይሉኛሉ መባባሉ ትርጉም አይደለም። ይሄ አይደለም የኛ ሚዲያ ዓላማው። የኛ ሚዲያ ዓላማው የተራቡትን ማብላት ቤተክርስቲያንን በመንችላት አስራታችን በረከታችንን አወጣን የምንችለውን አስተዋጽኦ ማድረግ ነው። እንግዲህ የስላሴ ደብር ፊኒሺንጉ ራሱ ወደ 4 ሚሊዮን 3 ሚሊዮን እንደሚያስፈልገው ነበር ማቀው። በላይ እንትኑ መንበሩ ጭምር መንበሩ አሁን እያለቀ ነው። እንግዲህ ይሄን ሰሞን ይገባል ተብሏል። 300,000 ስለሰጥን የቀረን 4 ነው። የአራቱን ጎሳ ከፍለን የቀረውን ደግሞ 200 ምናምን 300,000 ለነሱ ከመንበሩ የተረፈው ብለን እናስገባለን። በዚያን ጊዜ አስራትም በረከትም ቃል መገቡ ካላችሁ ደግሞ ቤቷን የቀራትንም በደንብ ስለማሳያችሁ ያችን ማስጨረሻ ታግዟችኋላችሁ እና ግዛችኋለን። እኔም ያስራቴን የበረከቴን ያያረኩ ማለት ነው። ይህ ግዴታችን ነው። እግዚአብሔር እኛን ህይወት እኛን ቤት ሲሰራ እኛ ደግሞ በሰጠን ገንዘብ ላይ አስራት በረከታችን አወጥተን የሱን ቤት መስራት ግዴታችን ነው። ስንሰጥ የሚሰጠን ከእግዚአብሔር ነው። ስንሰጥ የሚባርከን መድኃኒዓለም ነው። እሱ ራሱ ነው። ምን ችግር አለብን? የድንግል ማርያም ልጅ ይዘን እግዚአብሔር ይመስገን። ልቦና ይስጣችሁ። ይሄ ላላችሁት ሌላ ምንም አልልም። እኔ እናንተ ነኝ አይደለም።
እኔ ከቤተ ክርስቲያን ላይ ይሄን ፐርሰንት ይሰጠኝ ይሄንን ገንዘብ ይሰጠኝ ብዬ በገንዘብ ተደራድሬ መመጣ አይደለም እና ካንድ እንትን ላይ የተረዳውን ነገር የተለያዩ ሚዲያዎች ዘማሪዎች ብዙ ነገሮች ተደርገው ቤተክርስቲያን እነኛን ዘማሪ ለመጥራት እነኛን ሰባኪያን ለመጥራት እነኛን ሚዲያዎች ለመጥራት የምታወጣው ወጪ በጣም ብዙ ነው ስጠይቃቸው እነኛ የሚካኤል ስላሴ አስተዳደር ያ ሁሉ ገንዘብ እንግዲህ ከፍላችሁ ነው እነኛን ወደዚህ የምታመጡት ነገር ግን በወጣው ልክ ካልገባ ደግሞ ያቺ ቤተክርስቲያን አስቧት ለመሰብሰብ ከሄደችው ይልቅ ያወጣችውን መተካት እንኳን አችልም ማለት ነው ያለበተዛ መጭ አይኖርም አንደበት የሚሆናችሁ አይኖርም እውቅና ያላቸውም ያስተዋውቁላችሁ ማለት ነው አያችሁ እንግዲህ ስራ ተብሏል እግዚአብሔር ይመስገን ስራችሁን ይባርክላችሁ እኔ ግን እንደዛ አይደለም መሻቴ እንደዛ አይደለም ምኞቴ ይህ ዩቲዩብ ይደግ ይህ ነገር ጌትም ይድረስ ይህ እውቅና በዚሁ ቀጥሎ አይደለም ከዚህ ጥፍ እርግጠኛ ነኝ ደግሞ የስደተኞች አንደበት የሚሆን ምንድነው ሚዲያ ነው ይሄ የሁለት ማርያም ሚዲያ ተሰድጄ ስለማቀው ተቸግሬ ስለማቀው ፈተና መጥቶ ስለማቀው የዳቢሎስን ውጊያ ስለማቀው እነሱን በዚህ መንገድ አልፈው እንዲበረታው ይህንን ገንዘብ ያስኩኝ ለንስሐ በቃሁኝ ቆረብኩኝ በሷ ሚዲያ የሚባል ነገር ብቻ ነው መስማት የምፈልገው ይህ ትልቅ ደሞዜ ነው ይህ ትልቅ ገንዘቤ ነው ይህ ትልቅ እርካታዬ ነው ዛሬ አይደለም ጥንትም ማለት ነው እንደዛ ባይሆን ኖሮ የንስሐ ማህበር መስርቼ ባልታገልኩ ከማንም መንፈስ ጋር ባልታገልኩ ከማንም ከጠጭ ከቃሜ ከጫሽ ጋር እኔ ማስበው ተመልሶ እግዚአብሔር እንዴት ያመሰግናል ይሄ ሰው ነው ታርጌቴ እንዴት ወደ እግዚአብሔር ቤት ይመጣል ነው እንዴት ኢየሱስን ይሄን ባድ ነገር ይሄን ዝሙቱን ይተዋል ነው የኔ ታርጌቴ ያን ከተው ደግሞ እንዴት እግዚአብሔር እንደሚያመሰግን በፍጹም ልቡ ይገባይ ነበር ኃጢያትን አጣጥሞ የሚያቅ በኃጢያት መንገድ አልፎ የሚያቅሰው ሲመለስ ፍጹም ክርስቲያን ነው የሚሆነው ፍጹም እግዚአብሔርን የሚያመሰግን ልክ እንዳሹ አስቡት ልክ እንደኔ ማለት ነው ምክንያቱም ምንም በመድር ላይ የሚናፍቃችሁ ነገር አይኖርም በዚህ ምድር የሚያታልላችሁ የሚናፍቃችሁ የሚኖረው መቼ ነው ዓለምን ሳታዋት በደንብ ወደ መንፈሳዊ ከመጣችሁ ነው ወይም መንፈሳዊ ውስጥ በደንብ አድጋችሁ ቤተክርስቲያንን አቃታለው ነገር አይነት ስሜት ይሰማችሁና ወደ ዓለም እየጠፋችሁ ትመጣላችሁ ዓለምንም ኃጢያትንም ያወቀ ክፉንም ደጉንም ለይቶ የመጣ በዚያን ጊዜ ወደ እግዚአብሔር ቤት ሲገባ ፍጹም ክርስቲያን ነው የሚሆነው ፍጹም ጎበዝ ብርቱ ክርስቲያን ይሆናል ይህ ማለት ኃጢያት አይሰራም ማለት አይደለም ይህ ማለት ድክመት የለውም ማለት አይደለም ማንንም ፍጹም የለም በዚህ ምድር ላይ ማንንም ከክርስቶስ በቀር ንጹህ የለም ነገር ግን እንወድቃለን እንነሳለን ዛሬ በፍጹም ልባችን እናመሰግናለን ነገ ኃጢያት እንሰራለን ተነስተን በንስሐ ሳሙና እንታጠባለን ተነስተን ወደ ሥጋ ደሙ እንቀርባለን በአምላክ ቸርነት ማንንም ብርቱ ጠንካራ የሆነ ቢመስለው እንዳይወድቅ ይጠንቀቅ ነው ዛሬ ላይ ትጉነን ብንል ነገ የሚጥለን ነገር እንዳይኖር መጠንቀቅ መበርታት መጎበዝ ግድ ነው ከኛ ያለበተዛ የሚታገለን ዳቢሎስ ዛሬን ፈትኖ ነገ የሚተውን አይደለም ዛሬ ድል ስለነሳ ነው ዛሬ ስለተሸኘ ዛሬ ከኛ ስለራቀ ነገ ወደኛ ህይወት አይመጣም ነገኛን ህይወት ያዘበራርቅም ማለት አይደለም እሱም ፈተናውን አያቆምም እኛም ምስጋናችንን አናቆምም ይሄ ብቻ ነው እስክንሞት በዚች ምድር እስካለን ድረስ አመስጋኝ መሆን ብቻ ነው የሚጠበቅብን ጾም ጸሎት ስግደት አለማቋረጥ ብቻ ነው የሚጠበቅብን ከዚያ ወደ ወይኩን ፈቃድከ እንደፈቀድከ ይሁን አምላኬ ብለን ሁሉን ለሱ መተው ብቻ ነው ከኛ የሚጠበቀውን ካደረግን እግዚአብሔር ደግሞ ለኛ ከኛ በላይ ያስባልና እኛን የሚያሳጣን የሚያስርበን ነገር ምንም የለም መዝሙር 22 ስንጸልይ እንዴት ነው እግዚአብሔር የሚያሳጣኝ የለም አይደለም እንላ በለመለሙ መስክ ያሰማራኛል እኮ ነው የምንለው በቃ በመልካም ነገር ይመራናል በመልካም ጎዳና ወደ ኃጢያት ስንሄድ ባንድም በሌላም እየመከረ እየገሰጸ ወደ መልካም ይመራናል የለየዲያ ልብ የከፈተ አምላክ የኛንም ልብ ይከፍተዋል ቃሉ ሲነገር ሲሰበክ ሲገስጹን ሲመክሩን ያን ጊዜ ቆም ብለን ማስተዋል እንችላለን ፍቃድ ይሁን ብለናዋላ በፈቀድከው መንገድ ምረን ብለናዋል እግዚአብሔር ይጠብቀናል በርቱ ክርስቲያኖች በመትሰሙት በመታወት ነገር አትናወጹ በርግጥ ነው ቲክቶክ አልጠቀምም ብዙም የቲክቶክ አፍቃሪ አይደለም አልወደውም ለምን እንዳላቀም ድሮም እዛም ሳውዲም ያለውና በርቱ በመታወት ነገር አትታለሉ በመትሰሙት ነገር አትሸወዱ መልካሙን መርጣችሁ ስሙ ለእናንተ የሚያበረታችሁን የሚገነባችሁን
የሚያጠነክራችሁን እየሰማችሁ ለፉ። ባለፈው የአባቶችን ታሪክ የዋልድባ አባት የነገሩኝን ታሪክ በተናገርኩ ላይ አንድ ወንድሜ ጽፎ ነበር። እሱንም አጥፍቼዋለሁና እንዴት በጸሎት አታስቡት ያለሽ እናንተ ሳትበረቱ እንዴት ሰውን በጸሎት አታስቡት ያለሽ ቢያስቡን ምን ችግር ነገር አለው እንዴ ማለት እኮ ህብረት ጸሎት እንዳይኖረን መከልከል ነገር አይነት ብሎ የጻፈ ረጅም እንትን አለ። በዚህ ላይ ምን ያህል ዕውቀት እንደጎደለሽ አውቃለሁ ያሳይሽበት ቪዲዮ ነው ነገር አይነት ነበር ያለውና አረታው አንተ እያጨስክ አንተ እየቃምክ አንተ ተኝተ አንተ ንስሐ ሳትገባ አንተ እንደፈለክ እየዘለልክ እንደፈለክ ተኝተ አንተን በጸሎት ያስበው እንዴ? ያንተ እኮ መንፈስ አንተ ስላልተቃወምከው አብሮ ተኝቷል። እነሱን ዝም የሚላቸው ይመስላል? እህት ወንድም አክስት አጎት እናት ስታስብ ዝም የሚል ይመስላል? ምክንያቱም አንተ አልተንቀሳቀስክማ። አንተ ለሱ ተመችተው እየኖርክ ያንተን መንፈስ መሳብ ማለት በራስ ላይ ሞት መጥራት ማለት ነው። መምህር ተስፋዬ ምንድነው የሚለው? እናንተ ሳትበረቱ እናንተ ሳትተጉ እናንተ በደንብ አርጋችሁ ራችሁ ላይ ያለው መቆጣጠር ሳትችሉ የሰውን አትነካኩ። ምክንያቱም አሁን ካላችሁበት እጥፍ አድርገው ባለም ያጠፋችኋል። ከናንተ ካለው ጋር ተደማምሮ ማለት ነው። ከናንተ ካለው ጋር ተባብሮ መተሳሰብ ማለት በጸሎት ለሚጸልይ ለሚሰግድ ሰው ከነሱ ጋር ህብረት ኖሯችሁ በተተሳሰቡ አንዱን ለአንዱ ቢቀጠቅጥ አንዱን ለአንዱ መሸኘት ቢችል ቢያንስ እየተቃወሙት ነው። ቢያንስ ንስሐ ገብተዋል። ቢያንስ የተቻላቸውን እየጣሩ ነው ከዳቢሎስ እስራት ለመውጣት። ጌተኛን እንዴት ነው አስቦ መከራ የሚገባ በዛ ላይ ያልበረታ ያልተጋ ንስሐ እየገባ ቅዱስ ቁርባን የማይቀበል ዕለት ምስጋናውን በደንብ አድርጎ የማይጸልይ በእኛ ጸሎት በእኛ በርታት በእኛ ስግደት አይደለም። ግን ዳቢሎስን ተቃውሞት ከናንተ ይርቃል እስከተባለ አምልኮ ህይወት እስካላችሁ ድረስ ኃይሉ በእናንተ ላይ በረታም። ፈተናው ለጊዜው ይሆናል። ነገር ግን እናንተ ብርቱ ሳትሆኑ ወጣ ገባ ያላችሁ የራሳችሁን እንኳን መቆጣጠር ሳትችሉ የቤተሰብ መሳብ ማለት የጓደኛ መሳብ ማለት የእህት የወንድም መሳብ ማለት ምን ማለት እንደሆነ አባቶችን ጠይቅ። ኖርማል አባቶችን ሳይሆን በደንብ በመንፈሳዊ ውጋ የበረቱትን ጠይቃቸው። ብንታሰብ ላልከው ቢያስቡ መልካም ነው። ግን አንተ የት ነው ያለው? ምን እያረክ ነው? ምን ያህል ወደ ክርስቶስ እየቀረብክ ነው? ምን ያህል ያምልኮ ህይወት አለ? ምን ያህል ብርታት አለ የሚለው ይጠይቃል። እነሱ እንዳይጎዳቸው ያለበተዛ ቤተሰብ ግብሩን እየገበሩለት ጠቋራ ዳልሞቴ ወሰንጋላ እያሉ ግብሩን እየሰጡለት የነሱን መንፈስ ወደኛ መሳብ ማለት እኔ ያስከፈለኝን ዋጋ እኔ ነኝ የማቀው። ከፎቅ ላይ ከደረጃ ላይ እስከመጣል እግሬን እስከማበላሸት ይቆረጣል ይሄ የማይስተካከልም እስከመባል ተውት። ይቺ ትንንሿን ተዋት። ራስን እስከመገበር ያደርሳል። ምክንያቱም ግብር እየተሰጠው ነው። አንተ ታቃለ ተብሎ በፍርሃት እየተገበረለት እየተመለከ ነው። እንዴት ነው? ምን ጎሎት ከዛ ወደኛ ይመጣል? በእኛ ጸሎት በእኛ ስግደት እኛና ስላልነው ብቻ ወደኛ መተው እኛ ጋር ሊሸኝ ይችላል? እነሱ እኮ ግብሩን እየሰጡት ነው። እነሱ እኮ አንተ ታቃለ የኔ አምላክ ነህ የኔ አዳልሞት የኔ ወሰንጋላ እያሉ እኮ እየገበሩለት ነው። እንዴት ነው የነሱን በጸሎት ማሰብ የነሱን መሳም ማለት? ብዙ ሳይገባችሁ ብዙ አታስለፍልፉኝ። በርቱ። በጸሎት መተሳሰብ ሌላ ነገር ነው። የነሱን መንፈስ መሳብ ሌላ ነገር ነው። እንደገና ደግሞ በርቱ ብሎ መምከርና እነሱ እንዲበረቱ ማድረግ ሌላ ነገር። ሁሉም የራሱ ነገር አላቸው። በርቱ ብለን እንኳን በደወልንበት ከነሱ የተቃውሞ የሚመጣው ቀላል አይደለም። የሚመጣው አዚም የሚመጣው ብዙ ነገሮች ፈተና ራሱ ትልቅ ነገር ነው። ምክንያቱም በርቱ ስገዱ ጸልዩ ባካችሁ ይሄን ነገር አቁሙ ባላችሁ ቁጥር ዝም አይላችሁም። ስንት ዓመት ከአያት ከቅድሚያት ሙሉ ሲገበር የመጣ ስለሆነ ያ ነገር እንደሚቆምበት ካወቀ እነሱ የናንተ ምክር ሰምተው ልባቸው ትንሽ ወደ መንፈሳዊ መንጣት ከጀመረ እናንተ ጋር ነገሮች መዘበራረቅ ይጀምራሉ። መጎሰም ይመጣል፣ ፈተና ይመጣል። ያን ጊዜ እነሱ ልባቸው ቶሎ ቆረጥ ብሎ ወደ ንስሐውና እሱን ወደ መካድ እንዲመጣላችሁ መበርታት ብቻ ነው የሚጠበቀው። እንኳን አይደለም የነሱን መንፈስ ለመሳብ እንኳን አይደለም ስለነሱ ጸልዮ እነሱን ለማሰብ ቀርቶ ምክር ራሱ ስትለግሱ የሚመጣው ያዚም መንፈስ የሚመጣው ፈተና ከባድ ነው። ምክንያቱም ይቃወማል። እኔ ባለምልም ያልኩ የጠፋው ከሆንኩኝ ምንም ስለ ክርስቶስ ማላክ ከሆንኩኝ ዘማዊ ጠጭ ጨፋሪ ከሆንኩኝ
እኔን እባክሽ ተይ ይሄ ነገር መጥፎ ነው ስገጂ ጸልይ ያለ እለት የሚመክረኝ ካለ እኔ ጋር ያለው እንደዛ እንድቅበዘበዝ የሚያረገኝ መንፈስ ወደሱ እየሄደ በደንብ አድርጎ የሚፈትነው እኔ ከዚህ ኃጢአት ከወጣው እኔ ከዚህ ፈተና ከወጣው እኔ በንስሐ ታጥቤ ፍጹም ክርስቲያን ከሆንኩኝ ዲያብሎስ ድል እንደሚነሳ ያውቃል የድሮ ያሰራኝ ኃጢአት ያስመዘገበው እያንዳንዱ ኃጢአት እንደሚደመሰስበት ያውቃል ያን ሰዓት ላይ ወደሱ እየሄደ ከኔ ሊያጣለው ከኔ ሊያራርቀው እሱ ጋር ፈተና ሊያበዝ ምነው ባልተናገርኩ ድረስ እስከ ማለት እንዲደርስ ያደርገዋል ያን ጊዜ ከኛ የመራቅ ነገር ይኖራል ዝም አይለውም ምክር እንኳን ስንጀምር እንኳን የነሱን መሳብ ቀርቶ እንኳን ከነሱ ላይ መንፈሱ ወደኛ መጥራት ቀርቶ ይህ ራሱ ዋጋ ያስከፍላል እንጂ በጸሎት አታስቡ አይደለም በጸሎት የበረቱኮ እንኳን የቤተሰቦቻቸውን እንኳን የዘር ማንዘራቸውን ቀርቶ ለዓለም ለሀገር የሚተጉ የሚጸልዩ ስንት አባቶች አሉ ስለ ህዝበ ክርስቲያን የሚጸልዩ ስለነሱ ኃጢአት የሚማልዱ ስንት አሉ የነሱን መንፈስ በስውር እየያዙ ከያንዳንዱ ላይ እየመጡ ወይም ከያንዳንዱ ክርስቲያና ልጆቻቸው ላይ እየሳቡ በስውር የሚሸኙ የበቁ ስንት አሉ ራሳቸውን ደብቀው የሚኖሩ እንደዛ እኮ ይቻላል ምኑ ካለ ጸጋው ካለ መንፈስ ቅዱስ ካገዘ ጸጋ መንፈስ ቅዱስ ከተሰጠን ይቻላል እኮ ግን እንደኛ አይነቱ አይደለም እንደኛ ባለም ላይ ያለ ሰው አይደለም እንደኛ ደካማ አይደለም ብርታት ትጋት ይጠይቃል እኛ ገና ጀማሪ ነን እኛ ገና ዳዴ እያልን ነው ወደ እግዚአብሔር ገና አልተጓዝንም ገና በዚህ ወቅት ላይ የኛን ብርታት የኛን ጥንካሬ ሳናጠናክር ወደ ሌላ መንገድ ከሄድን ተውት አሁን ካለንበት የከፋ ነገር ነው የሚጠብቀን ወደ አልባሌ መንገድ ሊመራን ይችላል ድሮ ብርቱ ናቸው ጠንካራ ናቸው ያልኳቸው ችኩልና ቶሎ ፈጣን ክርስቲያኖች ዛሬ እየጨፈሩ ነው ዛሬ እየደነሱ ነው ዛሬ ራቁታቸውን እየሄዱ ነው ድሮ በጸሎት በስግደታቸው ዲያብሎስ የተንቀጠቀጠላቸው እበቀልሻለሁ ብሎ ያስፈራራቸው ዛሬ ተበቅሏቸው ባለም ጠፍተዋል እኔ እስኪገርመኝ ከነሳ ልጆች አሉ አንዳንድ እኔ እስኪደንቀኝ ድረስ ያ ትጋት ያ ጸሎት ያ ሱባኤ ያ በቃ ከኛ ጋር ያለው ፍክክር ዛሬ ላይ በምናብ ይመጣና አንዳንድ ቀን እገረማለሁ ያሳለፍኩትን ቁጭ ብዬ ያየሁት ይላሉ ለካ ተመጠራት ከመጠራት በላይ መመረጥ የሚሉት አባዬ ዮሐንስ እውነታቸውን ነው ላለው ገብታችኋል መጠራትን አይደለም ዋናው ነገር መመረጥ ይሻላል በቤቱ መጽናት ይሻላል ሁላችሁም ጸልዩ ፍጻሜን አሳምርልኝ በሉ በቤት አጽናኝ ከቤት እንዳልወጣ ደግፈኝ በፍቅር ገስጸው ወደ ቤት መልሰኝ ስሳሳት በሉት እውነት ያንን እንምለው ለምን ሰውነኛ የነገውን አላቅማ ዛሬን ያለውባትን እስካሁን የዋልኩባትን እንጂ ስለተንግዲው ሙልባትና ስለነገው አላቅም የሚያቀው እግዚአብሔር ነው ስለዚህ የነገውን ላንተ ብሎ አሳልፎ መስጠት ግዴታ ነው እባክህ ሳልሳሳት መንገድ ስስት ኃጢአት ሰራ መከረኝ ገስጸኝ ወደ ቤት መልሰኝ ብለን ልንጸልይ ይገባል ያለበተዛ ከባድ ነው እውነት ዋለ ፍጻሜ የሚያስብልበት ዘመን ነው የጅማሪያችን አንነኝ ዛሬ ያለንበትን አንነኝ ትልቁ ነገር የፍጻሜው ነው ፍጻሜያችንን ያሳምረልን በቤቱ ያጽናን ነበሩ ጠፉ ከመባልም ይጠብቀን እውነት በጣም ከባድ እሱ ነው ዛሬ ላይ በርትተን ተግተን ነገ በማለፊያችን ሰዓት የዲያብሎስ መጫወቻ ሆኖ ማለፍ እንደሱ የሚያም ነገር የለም አምላክ እስራኤል ፍጻሜያችንን ያሳምረልን በቤቱ ያጽናን እውነት ስንወድቅ ስናጠፋ ስንሳሳት እየገሰጸ እየመከረ ይመልሳል በርቱ ልብ ግዙ አስተዋይ ሁኑ ነገሮችን በችኳሌ በውሳኔ አታድርጉ እከሌ ጓደኛ ስለሆነ እከሌ ቤተሰብ ስለሆነ እከሌ እህቴ ስለሆነ በይሉታ ምንም አታድርጉ እግዚአብሔር ምን ይለኝ እንጂ ሰው ምን ይለኝ ማለት ከጀመራችሁ ከባድ ነው በርግጥ ይሉኝ ያስፈልጋል ከሰው ለመኖር ይሉኝ ማለት ግን እግዚአብሔርን የሚያሳዝን እግዚአብሔርን የሚበድል ከአስሩ ትእዛዛት የሚያወጣ ኃጢአት የሚያሰራ የሆነ ያወቅን ግን ሰው ምን ይለኝ ብለን ለሰው ብለን ያን ነገር እንዳነሳሳተው ከምንምና ከማንንም በላይ እግዚአብሔር ምን ይለኝ ቃሉ ምን ይላል የሚለው እናስቀድም ከዛ ስለሰው ክብር እንጨነቃለን ማለት ነው ሰላማችሁ ብዝት ይበል እወዳችኋለሁ አከብራችኋለሁ
እጅጉን በጣም ነው የማመሰግነው። እኔ ቀርቶ እናንተ መልስ እንደምትሰጡት አቅ ነበር። ያ ኮሜንት ቢኖር ግን አንዱ ሲመልስ አንዱ የመሰዳደቢያ ይሄ የመወራመቻ ሚዲያ እንዳይሆን ስለፈራው ነው። ደግሞ ድንገት ስናደድ በጣም ችኩል ነኝና ወዲያው በቃ ትናንትና ራሱ በቃ መናደድ የሌለብኝ ቀን ነው ተቀበየ እሱን። ዛሬ ደግሞ ቅዳሜ ነው። ወደ መምህር ተስፋዬ ያለውን ብሎግ እሰራላችኋለሁ። ቢያንስ ከቤት ስንወጣ መምህር ጋር ስንገናኝ መምህር ተስፋዬ ኑ በኢትዮጵያ ያላችሁ የሚመቻችሁ ኑና ቅዱስ ቁርባንን በህብረት እንቀበል ባለው ሐሳብ ላይ ሁላችንም እኔም ማሹም ቤተሰብ በሙሉ ጓደኞቼን ይዘን እንሄዳለን። እዛ አብረን ነው እንግዲህ የሚሆነውን ነገር እናያለን። ከወዱ መሄዳችን ተኛ ትንሽ ራቅ ስለሚል በላይ ጽጌ ነው። ጽጌ ማህሌት አለ ታውቃላችሁ። ደስ የሚል ወረብ ከ3 ሰዓት ጀምሮ ሌሊቱን እንዲሁ ሳያንቀላፉ በጣም ደስ በሚል ሁኔታ ነው የሚነጋውና ያንንም እየተሳተፍን ማህበሩን አዳሩን የጽጌውን እንደገናም ደግሞ ጠዋት ላይ አብረን ባንድ ላይ የመምህር ተስፋዬ ልጆች ታየኝ። እውነት በጣም ነው የጓጓሁት። በነገራችን ላይ ያን ነገር ተቻልኩኝ ትንሽ ሳምፕል እንደማስታወሻ እይዛለሁ። ከመምህርም ጋር ያው ከባለፈው ስዕል ከሰጡት ወዲህ አግኝቼውም ተደዋውለን ምንም አናውቅም። ብዙዎቹ የሚመስላቸው የግል ቁጥር የሚስጥር ቁጥራቸውን የነቀሲስን የመምህር ተስፋዬን የመምህር ግርማን ወዘተ የየግል እንትናቸውን ማቀው ነው የሚመስላቸውና ስለ ማርያም ስለ ገብርኤል ስለ አቡዬ ብለው የሚለምኑኛሉ። እባካችሁ እኔ አንድ ኳሊቲ ያለኝ ነገር ልንገራችሁ ወይም የራሴ አስተሳሰብ ልንገራችሁ። አንድ መምህር ያስተማረውን እሰማለሁ እተገብራለሁ። ከዚያ ውጪ እሱም ባገኘው እንዲሆናል የሚል ሐሳብ የለኝም። እናንተ ሳትጾሙ ሳትጸልዩ ሳትሰግዱ ብርቱ ትጉ ሳትሆኑ እነሱን ስላገኛችሁ ምን ይለወጣል? መምህር ጉባኤ ላይ ስለመጣችሁ ምን ይቀየራል? መንፈስ እኮ ይጭው በደግ አድርገው እኮ እንዲህ አይነቅሉላችሁም። እናንተ ተኝታችሁ የእናንተ ትጋት ነው እሱን ሸኝኝ በቀኝ እንዲል የሚያደርገው። ስለዚህ እነሱን ለማግኘት አትጣሩ። ትምህርታቸው እነሱን እንዳገኛችሁ ቁጠሩት። እነሱን እንኳን ብታገኟቸው እርግጠኛ ነኝ ጾሙ ጸልዩ ስገዱ በርቱ ይሄንን አድርጉ ነው እንጂ ከዚህ በላይ ምንም አይሏችሁም። ምንም ይሄ ነው ትምህርታቸው። ይሄን ለመባል ሳይሆን ዩቲዩብ ላይ ይሄን ስላሉ ያንን ሰምቶ መተግበር ብቻ ነው ከኛና መምህር ተስፋዬ ነው በግል ሚስጥር ኮድ እንዳለንና ከግል እንደምናወራ ነው ብዙዎቹ የሚያስቡትና አራስጭኝ በቃ ያም ደውሎ በማርያም በገብርኤል የማይለኝልም መብራ ምስክር እንኳን መምህር ግርማም ቀሲስ ሄኖክ ወልደ ማርያም ሁለቱንም ቀሲስ በደንብ ግባባቸዋለሁ። ቀሲስ በተለይ ወልደ ማርያም ጀግኒት መጣሽ ነው የሚሉኝ። አሁን የ6 ያርሰማን ዝክር እኔም ዝክር ስለነበረኝ አልሄድኩምና በጣም ተናድጃለሁ ከስንት ጊዜ በኋላ ሲዘክሩ ማለት ነው። እና ጀግኒት መጣሽ ነው የሚሉኝ እንደው ሲያውኝ ራሱና ይሄ የግል ቁጥራቸውን ስጡኝ ምን አንዴ ቀርቢያቸው ምናምን እንኳን አልጠይቅም። ግን ያላማ እንደ ህዝበ ክርስቲያን እታደማለሁ። ጉባኤ ያለ ሲባል እገኛለሁ። እኔ የምችለውን ቤቴ እጥራለሁ እታገላለሁ። ያለ ነገር ካለ እዛ አራግፌ እመጣለሁ። አለቀ። ይሄ ነው ትኩረቴ። እነሱን በግል ስላወራው ምን አገኛለሁ? ይሄንን ሐሳብ ነው የሚሰጡኝ። ሚዲያ ላይ የሚያስተምሩትን ነው የሚሰጡኝ። ለምን ቢዚ ያረጋቸዋለሁ? ለምን ብዙ ሰው እንደሚፈልጋቸው ብዙ ስራ እንዳለባቸው አውቃለሁ። ለምን እኔ ስራ አስፈታቸዋለሁ? የተባልኩትን ሰምቼ ከተገበርኩኝ ትልቁ መምህር ትምህርት እሱ ነው። ወዳቸዋለሁ። ይሄ ነው የኔ እንደኔ ሐሳብ ነው። እንደናንተ ደግሞ ስታገኟቸው የሚቀየር ነገር ያለ መስሏችሁ ሊሆን ይችላልና በርቱ ትጉ ከማለት ውጪ ምንም ማለት አልችልም። ይሄ ለሚሰማችሁ ስልክ የለም ስላችሁ ለሚከፋችሁ የመምህር ተስፋዬ ሳውዲ አረቢያ ሲሆን በላይቭ ፕሮግራሙ ላይ በዚህ ደውሉ ቴሌግራም ላይ ብሎ የሚያስቀምጥ ቁጥር አለ። ያ ቁጥር ነው ያለኝ 68 መጨረሻው ያ ነው ያለኝ። ደውዬም አግኝቼው አላውቅም። ቢሮ ሄዳለሁ በተደጋጋሚ ስዕሎች የጸሎት ቤቶች እየገዛው ልካለሁ ወደ ውጭም እዝም ላላስረክባለሁ ግጅል ለሚሉ ማለት ነው። ቢሮ ሄጄ እንደማንኛውም ህዝብ ክርስቲያን ቢሮ ላይ ያሉት ሁሉ የሚከታተሉኛል ያውቁኛል። በቃ እንዴት ነሽ ወለትዬ ምናምን ወለተ ነው የሚሉኝና እንትን ይሉኛል። በቃ ደርሼ ገዛዝቼ እመጣለሁ። አለቀ ነገሩ። ከዚያ ውጪ መምህርን በይሄ አንግል ላገኘው እንዴ ለምን ስራ እንኳን እነሱ እኔ ትንሿ እንኳን ይሄው እንደምታዩ ምን ያህል ቢዚ እንደሆንኩ ታውቃላችሁ። ምን ያህል በቀን እንደምሮጥ ታውቃላችሁ ሁላችሁ ማለት ነው። እነሱማ በጣም ብዙ ስራ አላቸው እረዳቸዋለሁ። ከኔ አንፃር ሳይው ማለት ነው። የነሱማ ምን ያህል እንደሚከብድ በተለይ መምህር ተስፋዬ በጣም ከባድ ነው። ከሚያቀርበው ገጠመኝ እያንዳንዱ ነገር እንደውም ጭንቅላቱ ይሄን ነገር በማድረግ በጣም ማደንቀው በጣም የሚገርመኝ መምህር ተስፋዬ በጣም ማለት ነው። ምክንያቱም አንዳንዴ እረፍት እንኳን ያርፋል እላለሁ። እኔ በዚች በትንሿ እንኳን እንቅልፍ ካጣው እረፍት ካጣው 24 ሰዓት ሩጫ ከሆነብኝ እንዴት ነው እሱ የሚችለው እላለሁ። እንዴት ያርጎ ነው
በምን መንገድ ነው የሚያስኬደው? ክርስቶስ ምን ያህል መቻሉን ምን ያህል ጥበቡን ቢሰጠው ነው እላለሁና ተረዷቸው። እነሱንም በግል ካላገኘናቸው ሁሉም እኮ በግል ማግኘት ይችላል። እንኳን እሱ እኔን እንኳን ስንት ነው ቁጥርም ብሎ የሚጠይቀኝ ሁሉም በግል ማውራት በግል ማግኘት ሁሉም ደግሞ የሚያወሩት ተመሳሳይ ነው። ባለፈው እስኪ 16 ኪዳነ ምሕረትን አቤቱ ማረን በሚል በመምህር ተስፋዬ በቴሌግራም ማህበሩ ላይ አብሮ የጸለየ ማን ነው? መምህር ተስፋዬ መጨረሻው ላይ ሰኔ ጎልጎታ ጸሎት ምናምን ካለቀ ወዲያ የምሽት 3 ሰዓት ጸሎት ከመጀመሩ በፊት እያንዳንዱን ገብቶ ጥያቄ ያለው እንዲጠይቁት ያደርጋል አይደል? በዚያን ሰዓት የሚጠይቁትን ጥያቄ ከሰማችሁ ምንም ግባ የማይባል በቃ ይሄ የተራ ወሬ ቤተሰብ ወሬ ዝም ብሎ ፍሬ የሌለው ጥያቄ ማለት ነው። ዩቲዩብ ላይ እንግዲህ ብዙ ትምህርት ሰጥቶታል ብዙ ነገር። ያንን ሰምተን ባለመተግበራችን ዛሬም ጥያቄ ሆነብናል። ስሙት። የሆነ ታሪክ ስትሰሙ የኔም ህይወት ብላችሁ ስሙት። የሆነ ፈውስ ስታደምጡ እኔ እንዲህ ነኝ እንዲህ አረኩት ሲል እናንተ ጋር ያለውን ማየት ጀምሩ። እኔ እንደዛ ነው ማረገው። የሆነ ነገር ካየው ይሄ ማለት ይሄ ነው። ይሄ ማለት እኔ ጋር ያለ ማለት ነው። ይሄ ማለት በእኔ ህይወት ላይ ያለ ነው። ይሄ ማለት ይሄ መንፈስ ነው ይሄን ስራ የሚሰራው ማለት ነው። በቃ ይሄ ነው ጥያቄ። እያንዳንዱን ሰማለሁ። የሰማሁትን የሚጠላውን ነገር እያንዳንዱን ዳይሬክት ተገብራታለሁ ማለት ነው። ያን አድርጉ። እሺ እወዳችኋለሁ። ስለምወዳችሁ ነው የተሰማኝን በነፃነት ያለ ምንም እፍረት በነፃነት የምገልጸው ማለት ነው። ይሄ ማባባያ ምናምን ሳልጠቀም እውነታውን እንድትኮኑ እንድትበረቱ የምፈልገውን ነገር የምነግራችሁ። እሺ በርቱ፣ ጠንክሩ። እግዚአብሔር ትልቅ ደረጃ ይሄንን ነገር ያድርሰው። በቅርብ ወደ 30 ሺህ እንገባለን። እግዚአብሔር ይመስገን ይሄን ላደረገ ገና 50 100 ሺህ እንገባለን። መቼም መልካም ስትሰሩ በጎ ስትሰሩና ይሄ ወደ ዓለሙ ገብታችሁ በጭፈራው ዓለም ስትመጡ እኩል አይደለም ሰፖርት የሚደረገው ነገር በሚዲያ ላይ በተለይ ግን እውቅናን ለማግኘት ዝናን ለማግኘት ትኩረትን ለመሳብ ብዬ መቼም የተሳሳተ ነገር አልሰራም። መቼም እግዚአብሔርን የሚያሳዝነውን ነገር አልሰራም። መቼም ባለሁበት የሚወደኝ ይወደኛል፣ የሚያከብረኝ ያከብረኛል። አቃሉ በስደት ያላችሁ መንፈሳዊ ውጌ የገባችሁ አብዛኛው በአውሮፓ በካናዳ በእንግሊዝ በዱባይ በቤይሩት በኳተር በሳውዲ በተለያየ አረባማ ሀገር በአውሮፓ ዓለም ላይ ያላችሁ ይህ የጦርነቱ የመንፈሱ ውጌ የገባችሁ ብርቱ እህቶች አላችሁ። እኔ እናንተ በቂዎች ናችሁ። ከእናንተ ጋር ስራት እንሰጣለን፣ በረከት እናወጣለን። የሰጠንን ሰተን እንባረካለን። በቤቱ እንድንጸና እግዚአብሔር እንማጸናለን። ትልቁ ዓላማዬ ምኞቴ ይሄ ነው። ያሳለፍኩትን ለእናንተ ማካፈል እናንተ ከኔ ትንሽ የሚያስተምር ካለው ተምራችሁበት በርትታችሁ ለንስሐ በቅታችሁ ቤተሰቦቻችሁን ካጉል ነገር በጸሎት እያሰባችኋቸው በርቀት እንዲወጡ ለንስሐ እንዲያበቃቸው ለእግዚአብሔር እያሳሰባቸው እግዚአብሔር ቀኑና ሰዓቱ ሲደርስ ለንስሐ በቅተው ለቅድ አንዷ ምን አለችኝ? እግዚአብሔር ይመስገን ወለትዬ እኔም ተቀይሬ አለችኝ። በግሸን ባለፈው በ21 እናትና አባቴ ቆረቡልኝ አለች። ድንግልን እንባዬ ነው የመጣው። እኔ መዛ ስቀበል የተሰማኝ ስሜት አይደለም በእውነት ማለት ነው። እነሱ ደግሞ ከሁሉ ባዳም ልከው ወጥተው እንደው ወይኔ በግሸኗ ንግስት ደጅ መቀበል ማለት ትልቅነት ነው። እንኳን እግዚአብሔር ለዚያ ያበቃልሽ፣ እንኳን ጸሎትሽ ተሰማ፣ እንኳን ድካምሽ ውጣ ውረድሽን እግዚአብሔር ቆጥሮልሽ ለንስሐ በቃልሽ። ከዚያ ሁሉ ማጥ ውስጥ አወጡ። እሰይ ደስ ይላል። መታደል እኮ ነው፣ መመረጥ እኮ ነው። ያለፈውን ጥለው በአዲስ ህይወት መኖር መመረጥ ነው። እንኳን ለዚህ ያበቃችሁ ቤተሰቦችንም አንቺንም ማለት ነው። ሰላም ሁኑ። የኔ ነገር በቃ እንዲሆኑ አበዛሁባችሁ። ወዳችኋለሁ። ዛሬ ወደ መምህር ተስፋዬ ጋር እንሄዳለን። እግዚአብሔር ይከተለን። ደህና ሁኑ።